ያላችሁኝ ምጠይቁኝ ሊሆን ይችላል። ስለዚህ ቪዲዮን ቀንጨብ አድርጌ መጨረሻ ላይ ያስገባላችኋለሁ። ዳይ እንደተለመደ ወደ ቪዲዮ ሲጀምሩት በላይ ጀምሩት። እንደምታውቀው ሰሞኑ አንድ ሰውየው ከነ ኤርሚ ጋር ሆኖ ነገራቶችን ያንዳንዱ የወንድሙ ሚስጥር ያካፈለ ነበረ። ቅመም ቀማሚው ከሱ ጋር የሚሰራ ጓደኛው የሚሰሩት ድርጊት የሚያደርጉት ነገር እያንዳንዱ ነገር ይሄ እንደዛ አይደለም ብሎ እያንዳንዱ ነገር መረጃ ያቀብለው ነበረ። የዛ ሰውየው ልጁና ሚስቱ ጠፍተው የብዙ አመት ኑረው ነበረ። ስለዚህ ያ ነገር ይዞ ነው የመጣው። ተላቀሱ፣ ብዙ ቦታ ተደራረሱ። እንደምታውቁት ዛሬ በሉል ክሩም ላይ ወይስ በነስራይን ላይ ትንሽ ግጭትም ተፈጥረዋል። ያለ መስማማትም ያለ መግባባትም ተፈጥረዋል። ምክንያቱም ሉል ያደረገው ነገር አግባብ ያልሆነ ነገር ስለሆነ ሳያማክራቸው ምን እንደሆነ ምንም እንደተፈጠረ ሳይነግራቸው ነው ይሄ ነገር ያደረገው ነበረው። እነሱም በጣም ቅሬታ አቅርበዋል። እኔም የእነሱ እደግፋቸዋለሁ፣ ሉል መደግፋለሁ፣ እነሱ መደግፋቸዋለሁ። ምክንያቱም ሉል ማሳወቅ ነበረበት። ማናቸውም ደስታ የሚፈልጉ ሰዎች ናቸው። በዚህ ስራ ላይ የተሰማሩ ሰዎች በሙሉ ያንዳንዳቸው ደስታ የሚፈልጉ ሰው ካለበት ጭንቀት ለማውጣት የሚጨነቁ ሰዎች ስለሆኑ ጀግኖች ጋዜጠኞች ስለሆኑ መናገር ነበረበት። እሱም ወይ እሺ ካላሉኝ ብሎ ነው። በእሱም አይፈረድበትም። አባቱ ካለበት ጭንቅ ሊወጣለት ስለፈለገ ነው። ያው እንደምታውቁ ሽማግሌ ብዙ ጊዜ ተልኳል። ስለዚህ ይታረቃሉ፣ ነገራቶችን ይፈታል የሚል ሀሳብ አለኝ። መቼም ቢሆን አይጣሉም። እነሱ ራስ በራሳቸው ነገራቶችን ፈተው የሚታረሙ ሰዎች ናቸው። እንደ ሌላ ሰው ጋጣወጥ የሆኑ ሰዎች አይደሉም። እንዳትጨናነቁ ለማለት ፈልጌ ነው ውድ ቤተሰቦቼ። ስለዚህ የዛሬው የተፈጠረ ኤርሚ በጣም ትልቅ ስራ ሰርተዋል። አንዳንዴ በህይወት ዘመናችሁ እንደዚህ አዳዲስ ነገራቶች፣ ደስ የሚሉ ነገራቶች ሲሰሩ ጊዜ በጣም ህይወታችሁ የሚያስደስት ነገር ይሆናል። ስለዚህ ዛሬ ልጅና አባት መገናኘታቸው በጣም ነው ደስ ያለኝ ከምላችሁ በላይ። 20 አመት በሙሉ 30 አመት በሙሉ ተለያይተው የኖሩ ልጅና አባት ዛሬ ፊት ለፊት ተገናኝተዋል። ምክንያቱም እናት የሳምራዊ ጎሳ ናት፣ አባት ደግሞ የአሞቴ ጎሳ ነው። በዛ የመጣ ልጄን እንዳያጠፉብኝ እኔን እንዳያጠፉኝ በማለት ያለውን ነገር ተደብቃ ሙታለች በማለት ተውጆ ነው የምትኖረው ነበረው። ግን ያ ነገር ያው ውሸት ነው። ምክንያቱም እንዳያጠፏት እንዳይገሉዋት ነበረ። የአሞቴ ጎሳዎች ምን አይነት ግፍና ምን አይነት በደል እንደሚሰሩ ሁላችንም እናውቃለን ውድ ቤተሰቦቼ። ስለዚህ ያ ነገር እንዳይፈጠር ነው እናት ከነ ልጇ ተደብቃ የምትኖረ ነበረው። ዛሬ ኤርሚ እናትና አባት ሚስትና አባት ልጅና አባት እንዲገናኙ ተደርገዋል። እንደዚህ አይነት ለቅሶ አይቻል አቅም። በእርግጥ አባት ሴት ልጁ ይወዳል። ሴት ልጁ ክብር አለው። ሴት ልጅ በጣም ነው የሚያከብረው። ሴት ልጅም አባቷ ትወዳለች ሲባል ብዙ ጊዜ እንሰማለን። ግን ዛሬ በተግባር አይተነዋል። አንድ አባት ልጁ ሳይስም አቅፎ ሳያሳድግ የደብተር ሳይል የልብስ ሳይል የገንዘብ ሳይል ኑሮ በመጨረሻ ይሄ ነገር ሲፈጠር እርግጠኛ ነኝ ምን ያክል ስሜት እንደሚሰማው ታይቶኛል። ስለዚህ ዛሬ በመገናኘታቸው በጣም ደስ የሚል ነገር ነው። አላወቀም ነበረ፣ በአንዴ ነው ሰርፕራይዝ የተደረገው። ምክንያቱም እሱ ስለ ወንድሙ ነው። በቃ ወንድሙ አቶ ደረጀ ከዚህ በፊት የሚያደርጋቸው ነገራቶች፣ በሰው ህይወት ላይ የሚጫወተው ነገር፣ ስራው በሙሉ በጣም አስፈሪ የሆነ ስራ፣ የሚሰራቸው ነገራቶች በሙሉ በጣም መጥፎ ስራ እንደሆኑ ነው የሚናገረው ነበረው። ስለዚህ ዛሬ ሚስቱ ዛሬ እንዴት እንዳለፈች በምን ሁኔታ ውድ ቤተሰቦቼ ዛሬ ኤርሚ ያደረገው ነገር እኔ በጣም ደስተኛ ነው የሆንኩት። ምክንያቱም በዚህ ልክን ሰዎችን አስደስተው ነገራቶችን ቦታ አድርገው አባትና ልጅ ያገናኝተው ደስተኛ ሆኖ ስናይ ሁላችንም ደስ የሚለን ነገር ነው። ኤርሚያስ ትችላለህ። ያው ትላንት ከሉል ጋር በተጋጨችበት ነገር ትንሽ ከፍቶ ሊሆን ይችላል፣ ግን ነገራቶችን ይስተካከላሉ።
ማይስተካከሉ ነገር የለም፣ ማይስተካከል ነገር የለም። የሰው ልጅ ይጣላል፣ ይታረቃል። የሰው ልጅ ስህተት ይሰራል። ከዛ ስህተቱ ደግሞ ሁሉም ሰው ይታረማል። ስለዚህ በተደረገው ወይ በተፈጠረው ነገር ምንም ቅር እንዳይልህ። ምክንያቱም እነዚህ ትላልቅ ነገራቶችን ስትሰራ በመሀል ደግሞ ይሄ ነገር መፈጠሩ ቅር እንዳያስብልህ። በጊዜው በጣም ቅር ብሎሃል፣ ግን ይፈጠራል። በቃ አንዳንዴ ብዙ ነገር የሰራን የኖርን በመሀል የሆነ ክስተት ይፈጠራል። ያ የታወቀ ነገር ስለሆነ ኤርሚያስ በዚህ በጥሩ ስራህን ሁሌ አሸናፊ ሆነ ደስተኛ ሆነ መቀጠል አለብህ እንጂ ምንም አይነት ነገራቶችን እንዳይፈጠሩ። ምክንያቱም እናንተ ስትጣሉ አያምርባችሁም። እናንተ ሁላችሁም አንድ ላይ ሆናችሁ ተደስታችሁ ተጋግዛችሁ ስትሰሩ ነው የሚያምርባችሁ እንጂ ተራርቃችሁ ሲሆን በጣም ያስጠላል። ያደረከው ነገር በጣም ከምልህ በላይ ደስ የሚል ነገር ነው። በስንት ዓመታቸው እናትና አባትና ልጅ መገናኘታቸው ሁላችንም የሚያስደስት ስራ ነው የሰራኸው። ምክንያቱም አንድ ልጅ አባት የለኝም ብሎ እድሜ ልኩ አንገቱ ሰብሮ መኖር በጣም ከባድ ነው። ህመሙ ባናቀውም ግን በጣም የሚከብድ ነገር እንደሆነ ሁላችንም እናውቃለን። በተለይ ሴት ልጅ አባቷን አታ መኖር ማለት በጣም የሚከብድ ነገር ነው። እናትም እኮ ከአባት በላይ አድርጋ ታሳድጋለች። ይሄ የታወቀ ነገር ነው። ግን አባት ያስፈልጋል። ለሴት ልጅ እናት እንደምታስፈልጋት አባትም ያስፈልጋል። ስለዚህ ምን ያክል ነው ደስተኛ ሆነችው? ኤርሚስ ባደረግከው ነገር ምን ያክል ነው ደስተኛ ሆንኩ? ተራርቆ የኖሩ ሰዎች ሞተች የተባለች እናትና ልጅ እንደዚህ ማገናኘት፣ በህይወት እንዳሉ ማሳወቅ፣ ሰው እርሙን አውጥቶ ልጅን አላገኛትም ሚስቴ አላገኛትም ብሎ ተስፋ ቆርጦ በተቀመጠ ሰዓት አንተን ይህን ነገር ማድረግ በጣም ትልቅ ነገር ነው። በጣም ደስ የሚል ነገር ነው እና በጣም ነው የኮራሁባችሁ። በጣም ኮርቼብሃለሁ ባደረግከው ነገር። አሁን በዚህ ስራ መቀጠል አለበት። ነገራቶቹ በሙሉ እንደተበላሹ ደግሞ ይስተካከላሉ። የልፋታችሁ በጣም ስለለፋችሁ በጣም ስለደከማችሁ በዙሪያችሁ ደግሞ ያልሆነ ነገር እንዲፈጠር ተደርጓል። ያው እንደምታውቁት እሱ የሉላ ክስት ናት። የሉላ ክስት ሁሌ እናንተ ለመጣል ነው የምትሞክረው። ሁሌ እናንተ ጥላ ለማለፍ ነው የምትሞክረው። ያ ነገር ደግሞ እናንተ ጠንካራ ሆናችሁ ጀግና ሆናችሁ ማሳየት መጠንከር እንደሚኖርባችሁ ዛሬም ሆነ ነገ እርግጠኛ ነኝ። ደግሞ በተስፋ መጠብቃለሁ። ምክንያቱም እሷ ማሸነፍ አለባችሁ። ምን ጊዜ ቢሆን እሷ ማሸነፍ አለባችሁ። እናንተ ተሸንፋችሁ እጅ መስጠት ሳይሆን ከእሷ በልጣችሁ ጥሩ ስራ ሰርታችሁ ሁሌ ደስተኛ እንድትሆኑ ነው የምፈልገው። የምሰሩ ስራ በሙሉ ማንኛው ሰው የሚያስደስተው ስራ ነው። ማንኛው ሰው በጣም ደስ የሚለው ስራ ነው። ጀግና ናችሁ፣ ትችላላችሁ። የሰውን እንባ ታብሳላችሁ። ሰውን ደስተኛ ሆኖ እንዲኖር ታደርጋላችሁ። በተቻላችሁ አቅም ሰውን ለማገዝ ትሞክራላችሁ። ያ ነገር በጣም ነው ደስ የሚለው። አሁን አንተ ያደረግከው ነገር ምንም ቢመጣ ምንም እኔ አላቅም ምን ቢደረግን ከዚህ በላይ ደስ ይለዋል አባት። ከዚህ በላይ ልጅ እንዲህ ደስ ይላታል ምን ቢደረግላት? ስለዚህ እኔ በጣም ነው ደስ ያለኝ። ማለት የምናገረው ቃላትም ጠፍቶብኛል። አንዳንዴ ሰውን እንደዚህ ጥሩ ነገር ሰርቶ ስታዩ ያ ሰው ደግሞ ደስተኛ ሆኖ ስታዩ ጥሩ ነገር ሰርቶ ደግሞ እንደዚህ ሲያሳውቅ በጣም ደስ ይላል። ደግሜ ደጋግሜ ነው ማለት ትችላለህ። መቼም ከሉሉ ጋር እንደማትለያዩ አንድ ላይ እንደምትሰሩ ተስፋ አለኝ። ደግሞ ትሰራላችሁ። በመካከላችሁ ምንም ነገር መግባት የለበትም። የሰው ልጅ ሆኖ ስህተት ማይሰራ የለም። ከስህተቱ ይማራል። ነገራቶቹ በሙሉ ደግሞ ከጎኑ ሆናችሁ እንደ በፊቱ አብራችሁ መስራት፣ የሚስተካከል ነገር ካለ ማስተካከል፣ ትክክል ያልሆኑ ነገራቶች ካሉ ትክክል እንዲሆኑ እና በርቱልኝ። ለሁሉም ነገር በጣም እኔ ቃላትን ማውጣት ነው ያቃተኝ። እናትና አባትና ልጅ በመገናኘታቸው በጣም ደስ ስላለኝ ነው። አንዳንዴ ደስተኛ ስትሆኑ እኮ የምታወሩት ነገር ይጠፋባችኋል። የሰውን ደስታ የሚያስደስተው እኔ የሰው ደስታ ያስደስተኛል በነገራችን ላይ
እና ውድ ቤተሰቦቼ ነገሩ እንዲህ ነው። ደስ ያላችሁ በሙሉ ኮሜንት ላይ አስተያየታችሁ ጻፉ። አሪፍ አሪፍ ኮሜንት አስቀምጡ። ኮሜንት ያነበብኩኝ ነው። እድሜም ደግሞ እንዳይከፋ ሀይዞ ሀብሽር ብላችሁ አበረታቱት። ምክንያቱም እስካሁን በለፋበት በደከመበት ነገር ሉላ የሆነ ነገር ሲያደርግ በጣም ቅር ብሎታል። ቅር ቢለውም ግን እንደዚህ ጥሩ ጥሩ ስራዎችን እየሰራ ነው። ገና ሰርተው ብዙ ነገር ያሳዩና እነዚህ ጀግኖች ስለሚችሉ ነው። እኔ ተማመንባቸዋለሁ። ስለዚህ ኤርሚያስን በጣም ጀግና ነህ። ምንም ነገር አይፈጠር። ተስማምታችሁ ስሩ። ወዳችኋለሁ ውድ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ሰላም አለይኩም።